የኢኖቬሽንና ቴክኖሎጂ ሚኒስቴር ባለፉት 7 ዓመታት የዲጂታል ኢኮኖሚን ለመገንባት የሚያስችሉ የተለያዩ መሰረተ ልማቶች ተሰርተዋል። ይህንን ለማስተዳደር የሚያግዙ የህግ ማዕቀፎችም ተዘጋጅተው ስራ ላይ ውለዋል ያለበትን መርሃ ግብር ነው የምናገኘው። ይሲባል የሰማነው ደግሞ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ያለፉትን 7 ዓመታት የመንግስት ለውጥ ጉዞ የሚዳስስ የፓናል ውይይት ባደረገበትና በዘርፉ የተሰሩ ስራዎችን የሚያሳይ የቴክኖሎጂ አውደ ርዕይን ባስጀመረበት መድረክ ነው። ዝርዝር ዘገባው የሪፖርተራችን ብሩክ አስቀናው ነው። ተከታትለን እንመለሳለን። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ባሰናዳውና ኢትዮጵያ የመንግስት ለውጥ ካደረገችበት ጊዜ ወዲህ በዲጂታል ዘርፉ የተሰሩ ስራዎች በተዳሰሱበት መድረክ ላይ ሰፊ የኃይልና የቴሌኮም መሰረተ ልማት ግንባታዎች እንደተከናወኑ የኢኖቬሽንና ቴክኖሎጂ ሚኒስቴር ገልጿል። በእነዚህ ዓመታት በሳይንስ በቴክኖሎጂና ኢኖቬሽን ዘርፎች ኢትዮጵያ ያሳየቻቸው ለውጦችን በሚመለከት ከዝግጅት ክፍላችን ጋር ቆይታ የነበራቸው የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታው ይሽሩን አለማየሁ ሀገሪቱ ከውሃ በሚገኝ ኃይል ላይ ብቻ ጥገኛ የነበረችበትን ሁኔታ ለመቀየር ጥረት ስለመደረጉ ነግረውናል። በዚህም በኢትዮጵያ ከተለመዱት ከፀሐይ ከነፋስና ከጂኦተርማል የኃይል አማራጮች ባሻገር የኒውክሌር ኃይልንም ለሰላማዊና ለኃይል አማራጭ መጠቀም የሚቻልባቸው እድሎችን ለመፍጠር የተለያዩ ጥረቶች ሲደረጉ ቆይተዋል ነው ያሉት። እንዲሁም የቴሌኮም ተደራሽነትን ከማስፋት አንጻር ከተከናወኑ ስራዎች መካከል አማራጭ የቴሌኮም ኩባንያዎችን ወደ ሀገር ውስጥ በማስገባት ዘርፉን በገበያ ውድድር የሚመራ ለማድረግ ስለመሞከሩ ጠቅሰዋል። ኢትዮ ቴሌኮም ራሱ ብቸኛ የቴሌኮም ኦፕሬተር ሆኖ ለቴሌኮም አገልግሎቶችን በመስጠት ላይ የሚገኝ ተቋም ነበር። ብቻህን ስትሆን ተረጋግተን የምትቀመጠው ለለውጥ ዝግጁ አትሆንም። ተጠቃሚንም ብዙ ማታረካ ምክንያቱም ተፎካካሪ ስለሌለ ማለት ነው። ስለዚህ ተፎካካሪ ሌላ ኦፕሬተር በመምጣቱ የቴሌኮም ዘርፉ በጣም ጠንካራና ውጤታማ የሆነ ለዜጎች ተደራሽ የሆነ አገልግሎት የሚሰጥ ጥራት ያለውን አገልግሎት የሚሰጥ ለዜጎች አስፈላጊ የሚፈልገውን በተለይ የዲጂታል ኢኮኖሚን ለመገንባት በዋና የሆነውን ባክቦኑን ከመዘርጋት አንጻር ትልልቅ ስራዎች ተሰርተዋል። እንዲሁም በርካቶችን የስራ ዕድል ባለቤት ሊያደርግ የሚችለውን የዲጂታል ኢኮኖሚ ለመገንባት በቅድሚያ ዲጂታል ስነ ምህዳሩን የሚጠብቅ ጠንካራ የሳይበር ደህንነት ስርዓት መዘርጋት እንደተቻለ ያነሱት ሚኒስትር ዴኤታው ከዚህ ባሻገር ለዲጂታል ኢኮኖሚው መጉልበት አስቻይ ሁኔታ ለመፍጠር እንደ ብሔራዊ መታወቂያና ዲጂታል የክፍያ አማራጮችን በስፋት መተዋወቃቸውንም አንስተዋል። የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያስችላል ለተባለው የፋይዳ ዲጂታል መታወቂያም ከ12 ሚሊዮን በላይ ዜጎች መመዝገባቸው የተገለጸ ሲሆን በሌላ በኩል በዚሁ የዲጂታል መስክ ባለፉት 3 ዓመታት ከ3.5 ትሪሊዮን ብር በላይ የገንዘብ ዝውውር በቴሌብር አማካኝነት መደረጉ ተጠቅሷል። የዲጂታል መሰረተ ልማትና አስቻይ ስርዓቶች ከተሟሉ በኋላም ዲጂታላይዜሽንን ለመተግበር እንደ ኢትሬድ፣ ኢታክስና ኢኮሜርስን የመሳሰሉ መተግበሪያዎችን በመጠቀም በመንግስት መስሪያ ቤቶች ውስጥ አገልግሎቶችን በማዘመንና በማቀላጠፍ ላይ እንደሚገኝ ተነግሯል። እስካሁን ባለው ሁኔታ ከ800 በላይ የሆኑ የመንግስት አገልግሎቶች ዲጂታላይዝድ ሆነው ኦንላይን ለማህበረሰቡ ጥቅም ላይ እንዲውል ተደርጓል። የለሙ አገልግሎቶች ከ800 በላይ ናቸው። ከዚህ ውስጥ ወደ ትግበራ ይገቡና ማህበረሰቡ የሚጠቀማቸው አገልግሎቶች አቬይለብል ሆነዋል። ስለዚህ ይሄ ማለት ነው የመንግስት አገልግሎቶችን ወደ ኦንላይን አደረግን ወር ዲጂታል አደረግን ማለት ከቅልጥፍና ከኤፊሺየንሲ አንጻር ጠንካራ ነው። ከመልካም አስተዳደር አንጻር ፍትሃዊነትን ተደራሽነትን ያማከለ በተለይ ደግሞ በብዛት የሚነሳ ከሙስናና ከብልሹ አሰራር ጋር የሚነሱ ቅሬታዎችን ማህበረሰቡ የሚያነሳቸው ነገሮችን ለማስቀረት እየተደረጉ ያሉ ጥረቶች ሰፊ ናቸው። የገንዘብ ሚኒስቴር መረጃ እንደሚያመለክተው በፌደራል መንግስት ተቋማት የዲጂታል ክፍያ ከነበረበት 46 በመቶ ወደ 98 በመቶ ያደገ ሲሆን ባለፉት 7 ወራት ብቻም ከ340 ቢሊዮን ብር በላይ ክፍያ በዲጂታል ስርዓት ተከናውኗል። የህብረተሰቡን የዲጂታል ዕውቀት የበለጠ ለማሳደግም ከመሰረታዊ የዲጂታል ትምህርት ጀምሮ የተለያዩ መርሃ ግብሮችን በማዘጋጀት ብቁ የሰው ኃይል ለማፍራት እየተሰራ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ጠቁሟል። ወጣቶቻችን በየጊዜው በየአመቱ በጣም ብዙ ወጣቶች እየተመረቁ እየመጡ ይገኛሉ። እነዚህ ወጣቶቻችን ወደ ስራ መግባት አለባቸው። ስለዚህ ወደ ስራ የሚገቡበትን ሁኔታ ለማመቻቸት ስራ ተቀጣሪ ከመሆን ራሳቸው ስራ የሚፈጥሩበትን ሁኔታ መፍጠር ያስፈልጋል። ስለዚህ ስራ እንዲፈጥሩ ደግሞ በተለይ ይሄ ዲጂታል
ኤጅ የዲጂታል ኢኮሲስተም የሚያመጣው የራሱ የሆነ አድቫንቴጅ አለው። ስለዚህ በዚህ ኢኖቬት እያደረጉ አዳዲስ የስራ እድሎችን አዳዲስ ቢዝነሶችን ክሬት እንዲያደርጉ የማበረታቻ ስራዎችን በሚኒስቴር መስሪያ ቤታችንም በሌሎች ተቋማትም እየሰሩ ይገኛሉ። በተለይ ስታርታፖችን ከመደገፍ አንጻር እነዚህን ስታርታፖችን ለመደገፍ ኦር ኢንተርፕረነሮችን ለመደገፍ የፋይናንስ ድጋፍ ያስፈልጋል። ጀማሪዎች የፋይናንስ ላይ ችግር ስለሚያጋጥማቸው ማለት ነው። ስለዚህ ከዚህ አንጻር ይህንን ለመደገፍ የሚያስችል ማዕቀፍ ተሰርቶ እየተተገበረ ይገኛል።